ሰላም ሰላም እንዴት ናችሁ እንደምን ቆያችሁ እኔ ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ፓርት 2 ቪዲዮን የቻፕተር 4 ሚሞሪ ኤንድ ፎርጌቲንግ የሚለውን ፓርት 2 ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ እንድትቆዩ እየጋበዝኩኝ ሰብስክራይብ እንድታደርጉ ለቤቱ አዲስ ከሆናችሁ ካልሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ ቪዲዮ እንድትጀምሩ ጋብዛችኋለሁ። አብራችሁኝ ቆዩ። መልካም ጊዜ ይሆንላችሁና አስረኛ ጥያቄ ምንድነው የሚለው which of the following is way to improve memory ሚሞሪን ኢምፕሩቭ የማድረጊያ ወይ የትኛው ነው የሚለን A is increasing the amount of interference, B focus on irrelevant information, C make information meaningful and use association, D avoid practice and repetition የሚለው የሚሆነው ትክክለኛው መልስ የሚሆነው የዚህኛው ሲ ላይ ያለው ይሆናል ማለት ነው። ኢንፎርሜሽንን ከሚኒንግፉል ነገሮች ጋር አሶሺየት የሚያደርግ ወይም ሚኒንግ መስጠት ኦር ከኢንፎርሜሽኑን እንዳይረሳልን ከሆነ ኪው ጋር አሶሺየት አድርገን ሚሞሪ ላይ እንዲቀመጥ ማድረግ ፕሮሰስ ነው። ይሄ ኢምፕሩቭ ሚሞሪን ኢምፕሩቭ የሚያደርግ ይሆናል ማለት ነው። ሲ ኢንክሪዝ አማውንት ኦፍ ኢንተርፌረንስ የሚለው እንደውም ዲክሪዝ ሚሞሪን ዲክሪዝ የሚያደርግ ነገር ነው። ኢንተርፌረንስን በመፍጠር ዲክሪዝ ነው የሚያደርገው እንጂ ኢምፕሩቭ የሚሆንበትን ሁኔታ አይኖርም ማለት ነው። ቢ ፎከስ ኦን ኢሬሌቫንት ኢንፎርሜሽን የሚለውን በተመሳሳይ ምንም የማይጠቅመን ነገር ላይ ፎከስ ብናደርግ አንጠቀምም የሚለውን ነገር ነው የሚያሳየን። ሶ አቮይድ ፕራክቲስ ኤንድ ሪፒቲሽን የሚለውም አይሆንም። ኢምፕሩቭ ለማድረግ እንደውም ፕራክቲስ እና ሪፒቲሽን ያስፈልጋል ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር። 11ኛ ዋት ኢዝ ዘ ሜን ካራክተሪስቲክስ ኦፍ ሴንሰሪ ኢንፎርሜሽን የሚለው የሚሆነው ኤ ኢት ሆልድስ ኢንፎርሜሽን ፎር ሎንግ ፔሪድ ኦፍ ታይም። ይሄ የሎንግ ተርም ሚሞሪ እንጂ የሴንሰሪ ሚሞሪ ካራክተር አይደለም። ቢ ኢት ብሪፍሊ ሆልድስ ሴንሰሪ ኢንፎርሜሽን፣ ይሄ የሴንሰሪ ሚሞሪ ትክክለኛው ካራክተር ነው የሚሆነው ማለት ነው። ብሪፍሊ ሆልድ ያደርጋል የሚለው ትክክለኛው ነው። ቢ ሲ ኢት ስቶርስ ኢንፎርሜሽን ዴፊኒትሊ፣ ይሄም የሎንግ ተርም ሚሞሪ ካራክተር ነው የሚሆነው። ዲ ኢት ሴሌክቲቭሊ ኢንቮልቭ ፕሮብለም ሶልቪንግ፣ ይሄኛው ከሴንሰሪ ሚሞሪ ጋር አይገናኝም። ሶ ትክክለኛው እንትን የሚሆነው ብሪፍሊ ሆልድ ሴንሰሪ ኢንፎርሜሽን ወይም ቢ ላይ ያለው መልስ ነው የሚሆነው ማለት ነው። እና 12ኛ ኢን ኮንቴክስት ኦፍ ፎርጌቲንግ which of the following best describes repression ሪፕሬሽንን ቤስትሊ ዲስክራይብ የሚያደርገው የትኛው ነው? ኤ ፎርጌቲንግ ኦፍ ማቴሪያል ዱ ቱ ላክ ኦፍ ሪሀርሳል፣ ቢ ኢዝ አክቲቭ ብሎኪንግ ኦፍ ሜሞሪስ ዱ ቱ ኢሞሽናል ትራውማ፣ ሲ ኢዝ ፎርጌቲንግ ኦፍ ኢንፎርሜሽን ዱ ቱ ዲኬይ ኦቨር ታይም፣ ዲ ኢዝ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን ነው የሚለው መልሱ የሚሆነው አክቲቭ ብሎኪንግ ኦፍ ሜሞሪ ዱ ቱ ኢሞሽናል ትራውማ። በኢሞሽናል ትራውማ ምክንያት የሆነ ነገር ፎርጌት ለማድረግ ስንሞክር ሪፕሬሽን ይባላል። ያን ነው እየተናገረ ነው ያለው ማለት ነው ይሄ ነገር። እና ይሄ ላይ ያለውን ብናይ ፎርጌቲንግ ኦፍ ማቴሪያል ዱ ቱ ላክ ኦፍ ሪሀርሳል የሚለው ስለ ሪሀርስ ስለ ማድረግ በቃ ነው የሚያወራልን ያለው እንጂ ስለ ሪፕሬሽን አይደለም ነው የሚያወራልን ያለው ማለት ነው። እና ይሄ አይሆንም። ሲ ላይ ያለውን ብናየው ዘ ፎርጌቲንግ ኦፍ ኢንፎርሜሽን ዲው ቱ ዲኬ ኦቨር ታይም፣ ይሄ ስለ ዲኬ ነው የሚያወራልን እንጂ ስቲል ስለ ሪፕሬሽን እያወራልን አይደለም። ስለዚህ ይሄንም እናልፈዋለን። ዘ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን የሚለውም ስለ ኢንተርፌረንስ እንጂ ስለ ሪፕሬሽን እያወራልን ስላልሆነ እናልፈዋለን ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር ነው የሚሆነው። 13ኛው which of the following factor can improve memory retention ሚሞሪ ሪቴንሽንን ኢምፕሩቭ የሚያደርገው ፋክተር የትኛው ነው የሚለን። ይሄ ላክ ኦፍ ኢሞሽናል ኢንጌጅመንት ዊዝ ማቴሪያል፣ ቢ ፍሪኩዌንት ፕራክቲስ ኤንድ ሪሀርስ ኦፍ ማቴሪያል፣ ሲ ሃይ ሌቭል ኦፍ ዲስትራክሽን ዲዩሪንግ ስተዲ፣ ዲ ፓሲቭ አፕሮች ቱ ለርኒንግ። እና ሚሞሪ ሪቴንሽንን ኢምፕሩቭ የሚያደርገው መልስ የትኛው ነው? ፍሪኩዌንት ፕራክቲስ አይደለ? በደንብ ፕራክቲስ ማድረግ በደንብ ሪሀርስ ማድረግ ሚሞሪያችንን ኢምፕሩቭ ሪቴንሽን እንድናደርግ ኢምፕሩቭ ያደርገዋል ማለት ነው። እና ላክ ኦፍ ኢሞሽናል ኢንጌጅመንት የሚለውም ኔጌቲቭሊ ነው አፌክት የሚያደርገው እንጂ ሚሞሪን ኢምፕሩቭ የሚያደርግበት ሁኔታ የለም ማለት ነው። ሃይ ሌቭል ኦፍ ዲስትራክሽን የሚለውም ዲስትራክሽን እንደውም ኔጌቲቭሊ አፌክት ነው የሚያደርገው እንጂ ስቲል ኢምፕሩቭ አያደርገውም። ፓሲቭ አፕሮች ቱ ለርን የሚለውም ትክክል አይደለም፣ ስለ ሚሞሪ ሪቴንሽን አይደለም ያወራው። ሰው ቢ ትክክለኛው መልስ ይሆናል ማለት ነው። እና 14ኛ ዘ ቲዮሪ ኦፍ ፎርጌቲንግ ዛት ሰጀስት ሚሞሪ loss occurs due to the inability to retrieve previously stored information is called A interference theory, B decay theory, C retrieval failure theory, D repression theory። ትክክለኛው መልስ retrieval failure theory ነው የሚለው የሆነ ነገር ሪትሪቭ አለማድረግ በቃ ሪትሪቭ ያለማድረግን ነገር ነው እንትን የሚያሳየን። ይሄኛው አክሰስ ለማድረግ አለመቻል
ኪውን አሶሺየት ያደረግነውን ነገር በመርሳት ሊሆን ይችላል፣ ሌሎችን እንትኖች በመርሳት ሊሆን ይችላል። አክሰስ ማድረግ ሳንችል ስንቀር በፊት ላይ ያለውን ኢንፎርሜሽን ሪትሪቫል ፌሊየር ቲዮሪ የሚያሳየን ይሄን ይነግረናል ማለት ነው። እና ሚሞሪ ሎስ ኦከርስ ዲው ቱ ኢንአቢሊቲ ቱ ሪትሪቭ ፕሪቪየስሊ ስቶርድ ማቴሪያል፣ ፕሪቪየስሊ ስቶር ያደረግናቸው ማቴሪያሎች ሪትሪቭ ማድረግ ሳንችል ስንቀር ያለውን ቲዮሪ የሚያሳየን ይሄ ነው፣ ሪትሪቫል ፌሊየር ቲዮሪ የሚባለው ማለት ነው። ኢንተርፌረንስ ቲዮሪ ደግሞ ሁለት ነገሮች ኦልድ እና ኒው ነገሮች ኢንተርፊር በሚያደርጉ ሰዓት ፕሮአክቲቭ ኦር ሬትሮአክቲቭ ሊሆን ይችላል። የድሮ በአዲሱ ወይም የአዲሱ በድሮ ላይ ኢንተርፊር አድርጎ ፎርጌቲንግ እንዲፈጠር ሲያደርጉ ነው ኢንተርፌረንስ ቲዮሪ የሚባለው። ዲኬ ቲዮሪ የሆነን ኢንፎርሜሽን ለረጅም ጊዜ ካልተጠቀምነው ዲኬ አድርጎ እንደሚጠፋ የሚያሳየን ቲዮሪ ነው። ሪፕሬሽን ቲዮሪ ደግሞ ከኢሞሽናል ኪው ጋር ከላይ አይተነዋል። ኢሞሽናል ኪው ጋር የተገናኘ ነው። የሆነና በውስጣችን ላይ ሀዘን የሚፈጥርን ነገር ማያስደስትንን ነገር ለመርሳት የምንጥርበት ሁኔታ ነው የሚያሳየን ሪፕሬሽን ቲዮሪ። ሲ ትክክለኛው መልስ ይሆናል ማለት ነው። እና 15ኛው ዊች ኦፍ ዘ ፎሎዊንግ ስቴትመንት ቤስት ዲስክራይብ ዘ ሮል ኦፍ ኢንኮዲንግ ኢን ዘ ሚሞሪ ፕሮሰስ። የኢንኮዲንግ ፕሮሰስ ሚሞሪ ፕሮሰስ ሮል የሚያሳይልን የቱ ነው የሚለው ኤ ኢንኮዲንግ ኢዝ ፕሮሰስ ኦፍ ብሪንጊንግ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ ኢንቱ ሾርት ተርም ሚሞሪ። ቢ ኢንኮዲንግ ዘ ትራንስፎርሜሽን ኦፍ ሴንሰሪ ኢንፑት ኢንቱ ፎርም ዛት ካን ቢ ስቶርድ ኢን ሚሞሪ። ሲ ኢንኮዲንግ ኢዝ retrieval of information from long term memory. D encoding is process of forgetting irrelevant information ይለናል። ትክክለኛው መልስ የሚሆነው ስለ ኢንኮዲንግ የሚያወራልን it is transformation of sensory input into forms that can be stored in memory የሚለው ይሆናል ማለት ነው። ይሄኛው ኢንኮዲንግ ማለት በቃ ትራንስፎርም ማድረግ ነው። ምንን ሴንሰሪ ኢንፑት ከተለያዩ ከሴንሰሪ ኦርጋኖች ላይ የተገኙ ሴንሰሪ ኢንፑቶችን ትራንስፎርም ማድረግ ወደ ምን ስቶር ወደሚሆንበት ፎርም ሚሞሪ ላይ ስቶር ወደሚሆንበት ፎርም ትራንስፎርም የማድረግ ፕሮሰስ ነው ኢንኮዲንግ የሚባለውና ቢ ነው ትክክለኛው መልስ። ይህም ብታይ ኢንኮዲንግ ዘ ፕሮሰስ ኦፍ ብሪንጊንግ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ ኢንቱ ሾርት ተርም ሚሞሪ የሚለው ይሄ ስለ ሪትሪቫል ነው የሚያወራው እንጂ ስለ ኢንኮዲንግ አያወራልንም ማለት ነው። ትክክለኛ መልስ አይሆንም። ሲ ደግሞ ኢንኮዲንግ ኢዝ ሪትሪቫል ኦፍ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ የሚለው ስቲል ስለ ሪትሪቫል ነው የሚያወራው፣ አይሆንም ማለት ነው። ዲ ኢንኮዲንግ ዘ ፕሮሰስ ኦፍ ፎርጌቲንግ ኢሪሌቫንት ኢንፎርሜሽን ስለ ሴሌክቲቭ አቴንሽን ነው የሚያወራልን፣ ይህም አይሆንም ማለት ነው። ሶ ቢ ትክክለኛው መልስ ነው ማለት ነው። 16ኛ ደግሞ which of the following is true about relationship between short term memory and working memory የሚል ነው የሚሆነው። A short term memory is more advanced version of working memory. B working memory is another term for sensory memory. C working memory involves active manipulation of information while short term memory involves passive storage. D short term memory has higher capacity than working memory የሚል ይሆናል ማለት ነው። ትክክለኛው መልስ እዚህ ጋር ምንድን ነው? working memory involves active manipulation of information while short term memory involves passive storage የሚለው ትክክለኛው መልስ ነው ማለት ነው የሚሆነው። working memory active manipulation of information ነው እና ምንድነው የሚያደርገው? working memory ላይ ምን ይፈጠራል ካላችሁ ፕሮሰስ ይደረጋል፣ የሆነ እንትን ሪአሬንጅ ይደረጋል፣ ኦልሶ ትራንስፎርም ይደረጋል ኢንፎርሜሽን ማለት ነውና ከዛ ወደሚቀጥለው ስቶር የሚተላለፍበት ነው መንገድ ነው የሚያሳየን። በሾርት ተርም ሚሞሪ ፓሲቭ ሾርት ስቶሬጅ ነው፣ ለተወሰነ ጊዜ የሚቆይበት ነው። በዛ ላይ ምንም ኦርጋናይዝ ምናምን የሚደረግ ነገር ላይኖር ይችላል ማለት ነው። ሶ ሲ ትክክለኛው መልስ ነው የሚሆነው እና ሾርት ተርም ሚሞሪ ኢዝ ሞር አድቫንስድ ቨርዥን ኦፍ ወርኪንግ ሚሞሪ የሚለው 16ኛ ይህን ብናየው ሁለቱ ዲፈር ያደርጋሉ። አድቫንስድ ቨርዥን ኦፍ ወርኪንግ ሚሞሪ አይደለም ሾርት ተርም ሚሞሪ ዲፈር ስለሚያደርጉ ይሄ ትክክል አይሆንም። ወርኪንግ ሚሞሪ አናዘር ተርም ፎር ሴንሰሪ ሚሞሪ የሚለው አሁንም ሁለቱም ዲፍረንት ስለሆኑ አናዘር ተርም ስላልሆኑ ይሄም አይሆንም ማለት ነው። ሾርት ተርም ሚሞሪ ሃዝ ሃየር ካፓሲቲ ዛን ወርኪንግ ሚሞሪ የሚለውም ኦፖዚት ነው። ማለትም ወርኪንግ ሚሞሪ ነው ከሾርት ተርም ሚሞሪ አንጻር ሃየር ካፓሲቲ ያለው እንጂ ሾርት ተርም ሚሞሪ ከወርኪንግ ሚሞሪ አንጻር ሃየር ካፓሲቲ የለውም ማለት ነው። ስለዚህ ትክክለኛው መልስ የሚሆነው ሲ ይሆናል ማለት ነው። እና 17ኛ ደግሞ ሌቭል ኦፍ ፕሮሰሲንግ ቲዮሪ ሰጀስት የሚያደርገው ምንድን ነው የሚለው A memory retention depends on depth of processing with deeper processing leading to better recall. B memory is primarily determined by duration of time information is stored. C all types of memory are equally retained regardless of processing depth. D memory retain is solely dependent on type of information
ፕሮሰስድ የሚል ይሆናል ማለት ነው። እና የዚህኛው ትክክለኛ መልስ የሚሆነው ደግሞ ሚሞሪ ሪቴንሽን ዲፔንድስ ኦን ዴፕስ ፕሮሰሲንግ ዊዝ ዲፐር ፕሮሰሲንግ ሊድ ቱ ቤተር ሪኮል የሚል ይሆናል ማለት ነው። እና ሌቭል ኦፍ ፕሮሰሲንግ ቲዮሪ ይሄን ነው የሚያሳየን። ዲፐር በደንብ ፕሮሰስ የተደረጉ ኢንፎርሜሽኖች ቤተርሊ ሪኮል ይደረጋሉ፣ በደንብ እናስታውሳቸዋለን ማለት ነው። በደንብ ፕሮሰስ ያደረግናቸውን በደንብ የያዝናቸውን ነገሮች ማለት ነው። እና የሌቭል ኦፍ ፕሮሰሲንግ ቲዮሪ ሰጀስት የሚያደርገው ይሄን ነው ማለት ነው። እና ቢን ብናየው ሚሞሪ ኢዝ ፕራይመርሊ ዲተርማይንድ ባይ ዘ ዲዩሬሽን ኦፍ ታይም ኢንፎርሜሽን ኢዝ ስቶርድ የሚለው ብናየው ዲዩሬሽን ኦፍ ታይም እዚህ ጋር ኢምፖርታንት አይደለም። ሶ ይሄኛው መልስ ትክክል አይሆንም ማለት ነው። ዲዩሬሽን ኦፍ ታይም ጋር ምንም ያገናኘው ነገር የለም። ኢምፖርታንት ኮንሰርን አይደለም ቢ ላይ ያለው አንሰር። ሶ ይሄ አይሆንም ማለት ነው። ኦል ታይፕ ኦፍ ሚሞሪ አር ኢኳሊ ሪቴንድ የሚለውም ኢኳሊ ሪቴን አይደረጉም። ተመርጦ የሆነ ኢንፎርሜሽን ነው ዲፐር ፕሮሰስ ተደርጎ ቤተር ሪኮል እንድናደርግ የሚደረገው። ሁሉም ነገር ኢኳሊ ሪቴን አይሆንም። ሶ ሲ ትክክለኛ መልስ አይሆንም ማለት ነው። ዲ ሚሞሪ ሪቴንሽን ሶልድ ዲፔንደንት ኦን ታይፕ ኦፍ ኢንፎርሜሽን ፕሮሰስ የሚለው አይደለም። ብዙ ዲፔንድ የሚያደርጉባቸው ነገሮች አሉ። ሶ ሶልሊ ይሄኛው ብቻ አይደለም ዲፔንድ የሚያደርግበት ነገር ይሄ ብቻ አይደለም። ይሄ ትክክለኛው መልስ ይሆናል። ኤ ነው የምንለው ማለት ነው። እና 18ኛ ደግሞ ሴማንቲክ ሚሞሪ ሪፈርስ ቱ የሚለው ነው። ኤ ሚሞሪ ፎር ፐርሰናል ኤክስፒሪየንስ፣ ሚሞሪ ፎር ፋክቹዋል ናውሌጅ ኤንድ ጀነራል ኢንፎርሜሽን፣ ሚሞሪ ፎር ስኪል ኤንድ ሃው ቱ ፐርፎርም ታስክ፣ ሚሞሪ ፎር ኢሞሽናል ኢቨንት የሚል ይሆናል። እና ሴማንቲክ ሚሞሪ በሌላ ስሙ ምን ይባላል? ናውሌጅ ሚሞሪ ነው ተብሎ የሚታወቀው። ሰው ቀጥታ ናውሌጅ የሚል ነገር መፈለግ በቃ ይበቃል ማለት ነው። ቢ ላይ ያለው ትክክለኛው መልስ ነው የሚሆነው። ሰው ሚሞሪ ፎር ፋክቹዋል ናውሌጅ ኤንድ ጀነራል ኢንፎርሜሽን የሚለው ትክክለኛ አንሰር ይሆንልናል ማለት ነው። እና ይሄ ላይ ያለውን ብናይ ስለ ፐርሰናል ኤክስፒሪየንስ የሚለው ኤፒሶዲክ ሚሞሪ እንጂ ሴማንቲክ ሚሞሪ አይደለም። ሲ ላይ ያለው ሚሞሪ ፎር ስኪል ኤንድ ሃው ቱ ፐርፎርም ታስክ የሚለው ፕሮሲጀራል ሚሞሪ እንጂ ሴማንቲክ ሚሞሪ ጋር አይገናኝም። ዲ ሚሞሪ ፎር ኢሞሽናል ኢቨንት የሚለው ይሄ ደግሞ ከኤፒሶዲክ ሚሞሪ ጋር እንጂ ከሴማንቲክ ሚሞሪ ጋር ስለማይገናኝ ቢ ነው ብለን የምናልፍ ይሆናል ማለት ነው። ናው ዊች ኦፍ ዘ ፎሎዊንግ ኢዝ ናት ሜተድ ኦፍ ኢምፕሩቪንግ ሚሞሪ የሚለውን ስናየው ሚሞሪን ኢምፕሩቭ ለማድረግ የማንጠቀመው ሜትድ ያልሆነ ነገር የትኛው ነው ከነዚህ ውስጥ የሚለው ነው የሚሆነው። ኤ ዩዝ ኒሞሚክ ዲቫይስ ይላል። ቢ ክሬቲንግ አሶሲዬሽን ቢትዊን ኒው ኤንድ ኤግዚስቲንግ ኢንፎርሜሽን፣ ሲ ኦቨርሎድ ወርኪንግ ሚሞሪ ዊዝ ኢሬሌቫንት ኢንፎርሜሽን፣ ዲ ጌት አዲኩዌት ስሊፕ ኤንድ ሬስት የሚል ነው ማለት ነው። እና እዚህ ጋር ደግሞ ያለው ትክክለኛ መልስ ኦቨርሎድ ማድረግ የሚለው ነው ማለት ነው። ኢምፕሩቭ አያደርግም። ይሄ ሜትድ አይደለም። ኦቨርሎድ ማድረግ ወርኪንግ ሚሞሪን በማይረቡ ነገሮች፣ በማይረቡ ሀሳቦች፣ ኢሬሌቫንት በሆኑ ኢንፎርሜሽኖች ኦቨርሎድ ብናደርገው ምንም ኢምፕሩቭ የሚያደርግልን ነገር የለም። እንደውም ዲስትራክት ነው የምንሆነው ማለት ነው። ራሳችንን ዲስትራክት ነው የምናደርገው ማለት ነው። ሰው ሲ አይሆንም ማለት ነውና ሌሎቹ ደግሞ ሜቶዶች ናቸው፣ ኢምፕሩቭ ማድረጊያ ሜቶዶች ናቸው። ዩዝ ኒሞኒክ ዲቫይስ የሚለውም ክሬት አሶሲዬሽን ቢትዊን ኒው ኤንድ ኤግዚስቲንግ ኢንፎርሜሽን የሚለውም ምን ይሆናል? ኢምፕሩቭ ማድረጊያ መንገድ ይሆናል። ለምሳሌ የሆነን ነገር የሆነን አዲስ ኢንፎርሜሽን ለመያዝ ቢያስቸግረን ከሌላ ነገር ጋር አሶሺየት በማድረግ ከሌላ ቶሎ ልናስታውሰው ከምንችል ነገር ጋር አሶሺየት በማድረግ ያን ነገር ቤተርሊ ሪኮል የምናደርግበት ወይም ሚሞሪያችን ላይ በደንብ ረዥም ጊዜ እንዲቀመጥ የምናደርግበትን ፕሮሰስ ነው የአሶሲዬሽን የሚለው የሚያሳየን። ከሆነ ኪው ጋር የሆነን ኢንፎርሜሽን አሶሺየት አድርገን ሊተርሊ ዩዝ እንድናደርግ ለማስታወስ የሚጠቅመን መንገድ ነው የሚያሳየን። ዲ ጌት አዲኩዌት ስሊፕ ኤንድ ሬስት የሚለውም በጣም አሪፍ ነገር ነው። ስሊፕ እና ሬስት ስናደርግ ምን እናደርጋለን መሰላችሁ? ሪፍሬሽ እናደርጋለን። በጣም የተጨነቀው አእምሮአችንን በጣም ረዥም ጊዜ እንትን ያልነውን አእምሮ ምንድነው የምናደርገው? ሬስት ስናደርግ ሪፍሬሽ እናደርጋለን። ከዛ ቤተርሊ የሆነ ነገር ሚሞሪያችንን ኢምፕሩቭ እንዲሆን ያደርጋል፣ ሪፍሬሽ እንድናደርግ ያደርጋል። እንደገና ሌሎች ነገሮች በቀላሉ እንድንቀበል ያደርጋል፣ ሪኮል እንድናደርግም ጭምር ይጠቅመናል ነው የሚሆነው። ሰው ሌሎቹ ካራክተሮች ስለሆኑ ኢምፕሩቭ የምናደርግባቸው ሜቶዶች ስለሆኑ ሲ ብቻ ትክክለኛው መልስ ይሆናል። ኖት ስለሚል ሲን እንወስዳለን ማለት ነው።
የመጨረሻው ጥያቄ የሚሆነው ደግሞ what is the term of ability to remember information that has been previously learned? ከዚህ በፊት የተማርነውን ነገር እንትን እንድናደርግ ሪሜምበር እንድናደርግ የምንጠቀመው ፕሮሰስ ስም ምን ተብሎ ይጠራል ነው የሚለን። ኤ ሪኮል ይላል፣ ቢ ሪኮግኒሽን፣ ሲ ለርኒንግ፣ ዲ ሪትሪቫል የሚል ነው የሚሆነውና ትክክለኛው መልስ ሪኮል የሚለው ነው እና ሪኮል ኢዝ ዘ ተርም ፎር ዘ አቢሊቲ ቱ ሪሜምበር ኢንፎርሜሽን ዛት ሃዝ ቢን ፕሪቪየስሊ ለርን ያደረግናቸውን ነገሮች ሪቴን የምናደርግበት ወይም ሪሜምበር የምናደርግበት ፕሮሰስ ነው የሚሆነው ማለት ነው እና ሪኮግኒሽን የሚለውን ብናየው ሪኮግናይዝ ማድረግ ማለት የሆኑ ነገሮችን ሪኮግናይዝ ማድረግ ነው። በቃ ማወቅ ከሆኑ መረጃዎች መካከል ምረጡ ተብሎ ቢሰጠን ለምሳሌ ትክክለኛውን ነገር ማውቃውን የዚህን መልስ ትክክለኛውን መልስ ኤ ብያቸዋለሁ። ይህን መልሱን ሳታዩ ብታውቁ ሪኮግኒሽን የሚባለው ያ ነው። የሆነን ነገር ሪኮግናይዝ ማድረግ ለይቶ ማወቅ የሚለውን ቃል ነው የሚሰጠን። ሪለርኒንግ ደግሞ የተማርነውን ነገር ይሄ ሚሞሪን ኢምፕሩቭ ለማድረግ ከምንጠቀምባቸው መንገዶች መካከል አንዱ ነው ሪለርኒንግ ማድረግ ማለት ነው። የተማርነውን በተደጋጋሚ ሪኸርስ እያደረገን የምንማርበትና ለማስታወስ የምንሞክርበትም ፕሮሰስ ነው የሚያሳየን። ሪትሪቫል የሚለው ደግሞ ምንድነው? ኢንፎርሜሽንን እንትን ማድረግ ቴግ ማድረግ ለምሳሌ ከሎንግ ተርም ሚሞሪ ወደ ሾርት ተርም ሚሞሪ አምጥተን ለመጠቀም ግዴታ ሪትሪቭ ማድረግ ይኖርብናል ማለት ነው። ካልሆነ ፎርጌት እናደርጋለን የሆነን ኢንፎርሜሽን። ስለዚህ ሪትሪቫል የሚጠቅመን ሎንግ ተርም ሚሞሪ ላይ የተቀመጡ በጣም ረዥም ጊዜ ያለፋቸውን ነገሮች ቶሎ አስታውሰን እንትን ለማለት ስለማይከብደን መጀመሪያ ሪትሪቭ ያደርጋል። ማይንዳችን ሪትሪቭ ያደርግና ከሎንግ ተርም ሚሞሪ ወደ ሾርት ተርም ሚሞሪ ያመጣቸዋል። ከዛ በኋላ ለመጠቀም በጣም ቀላል ያደርግልናል፣ እንጠቀማለን የሚለውን ፕሮሰስ ነው የሚያሳየን። ሶ ሪኮል ይሆናል ማለት ነው ትክክለኛው ተርም ፎር አቢሊቲ ቱ ሪሜምበር ኢንፎርሜሽን ዛት ሃዝ ቢን ፕሪቪየስሊ ለርንድ ለሚለው ጥያቄ መልስ ኤ ነው የሚሆነው ማለት ነው። አብራችሁኝ ስለቆያችሁ በደንብ አድርጌ በጣም አድርጌ አመሰግናችኋለሁኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ብትጽፉልኝ ስለሚደርሰኝ እቀበላለሁኝ። ማንኛውንም አይነት ሀሳብ እቀበላለሁኝ። ገንቢም ሆነ የትችትም ሀሳብ ቢሆን ራሴን ለማስተካከል ስለሚጠቅመኝ የሆነ ሀሳብ ብትጽፉልኝ ደስ ይለኛል ማለት ነው። እና በሚቀጥለው ቪዲዮ ደግሞ ሌሎች ቲዎሪዎችን ሌሎች እንትኖችን ኩዌስችኖችን አብረን የምንሰራ ነው የሚሆነው። ሰብስክራይብ ማድረጋችሁ እንዳይረሳ። አዲስ ከሆናችሁ ለቤተሰቡ ላይክ ማድረጋችሁና ለጓደኞቻችሁ ሼር ማድረጋችሁም በተጨማሪ እንዳይረሳ። የቴሌግራም ቻናላችንን ተቀላቀሉ። የተለያዩ ተጨማሪ መረጃዎችን ከዛ ስለምታገኙ ብትቀላቀሉ አሪፍ ይሆናል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ። ቴንኪው በጣም